السلام عليكم ورحمة الله إن شاء الله زارين دنك الناس تماري بهنا تاريخ تملسنال ይህንን ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። አሰላሙ አለይኩም ወራህመቱላህ። የተከበራችሁና ውድ ተከታታዮቼ ለአረፋ የሚሆን አሪፍ ፓኬጆችን አዘጋጅቼ እናንተን በመጠበቅ ላይ ነኝ። ለወዳጅ ዘመዶ በስጦታ መልኩ የሚያበረክቱት አሪፍ አልባሳትን፣ ሽቶዎችን፣ ጫማዎችን እንዲሁም ብራንድ የሆኑ ሰዓቶችንም ጨምሮ አዘጋጅተንላችኋል። እንደሌላው ጊዜ ከውጭ ሀገር ሆናችሁ ሀገር ውስጥ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። ስክሪኑ ላይ ባለው ስልክ ቁጥር በመደወል አሊያም ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ። አንድ ሐሊማ የተባለች መልካም አዛውንት ነበረች። ይህች አዛውንት በቤት ውስጥ ብቻዋን ነበር የምትኖረው። ምክንያቱም የምትወደው ባሏ ሞቶባታል። ባሏ በነበረ ሰዓት በንግድ ላይ ጥሩ እንቅስቃሴ የነበረው ሐሊማን ይወዳትና ይንከባከባት ነበር። ከጊዜ በኋላ ግን ቀለል ያለ ህመም ይዘውና ችላ ያለው ሲመጣ ህመሙ እየከፋ ይሄድና ለሞት ያዳርገዋል። እሱ ብቻ አልነበረም፣ ከባሏ 3 ልጆችንም ወልዳ ነበር። ነገር ግን ሁሉም እድሜያቸው ከፍ ሳይል ገና በህፃንነታቸው ይሞቱባታል። በዚህም ቁስል ላይ ቁስል የተደራረበባት ሐሊማ አሁን ብቸኛ ሆና ህይወትን ትገፋለች። ባሏ ሲሞት ያስቀረላት እቤታቸውንና አንድ ላምን ነበር። ሐሊማ ጥሩ ጸባይ ነበራት። ጎረቤቶቿን ትወዳለች፣ ታከብራለች። በዚህም የመንደሩ ሰዎች ሐሊማን ይወዷታል። አንዳንድ ጊዜ ከጣፋጭ ምግቦች፣ ፍራፍሬዎች ይዘውላት ወደ ቤት ይመጣሉ። ልጆች ሲታመሙ ሐሊማ ጋር ያመጧቸዋል። ሐሊማም ሩቃ እያደረገች ቁርአን እየቀራች ህመማቸው ቀለል እንዲል በጥሩ እንክብካቤ ትንከባከባቸው ነበር። በቤቷ ውስጥ ብቸኛ ብትሆንም ጥሩ ጎረቤቶችና የመንደር ሰዎች ስላሏት ሐሊማ ደስተኛ ህይወትን ትኖራለች። ሐሊማ ጥሩ ተለምዶ ነበራት። ጠዋት በጊዜ ትነሳለች። ሱቢዋን ሰግዳ ዱዓ ካደረገች በኋላ ብቸኛ የሪዝቋ ሰበብ የሆነችው ላም ጋር ትሄድና ታልባታለች። ወተቱንም ካለበች በኋላ ለራሷ የተወሰነን አስቀምጣ ወደ ገበያ ይዘው ትወጣለች። ገበያ ላይም ሽጣ አስፈላጊ የሆኑ ነገራቶችንም ገዝታ ትመለሳለች። ስትመለስ ግን ለራሷ ብቻ አልነበረም፣ መንደሩ ላይ ላሉ ህፃናቶች ጣፋጭ ነገሮችን እየገዛች ሁል ጊዜ ትሰጣቸው ነበር። በዚህም የመንደሩ ልጆች ሐሊማን በጣም ይወዷታል፣ በጣም ያከብሯታል። ገና ከሩቅ ስትመጣ ጠብቀው ሮጠው ሄደው ይጠመጠሙባታል። ሐሊማ ወደ ገበያ ወጥታ የምታቀርበው ወተት ንጹህና ከውሃ ጋር ያልተቀላቀለ ስለነበር ሰው ሁሉ ከሐሊማ ለመግዛት ይቻኮላል። ዋጋዋም ተመጣጣኝ፣ ስፍርንም ስለማታጭበረብር ሰው ሁሉ በታማኝነት ይገዛታል። አንድ ቀንም ሐሊማ እንደተለምደዋ ገበያ ላይ ቁጭ ብላ ወተትን እየሸጠች ሳለ አንድ ወጣት ልጅ ወደ እሷ ጋር ትመጣለች። ይህች ወጣት ልጅ በጣም ቆንጅዬ የነበረች፣ በእጇ ላይ ደግሞ ትንሽዬ ህፃን ልጅን ይዛ ነበር። ሐሊማ ወዳለችበት ቦታ ጠጋ አለችና እንዲህ አለቻት፣ አክስቴ ሆይ አንድ ነገር ላስቸግርሽ። እኔ ወደ ገበያ ገብቼ እቃ ለመገዛዛት ፈልጌ ነው። ወደ ገበያ ደግሞ ይህችን ህፃን ልጅ ይዤ መግባት አልችልም። ካላስቸገርኩሽ ህፃኗን አንቺ ጋር ላስቀምጣትና ገበያ ገብቼ ልመለስ ትላታለች። ሐሊማም ችግር የለውም ልጅሽን እኔ ጋር ማስቀመጥ ትችያለሽ፣ ነገር ግን በቶሎ ተመለሽ። ልሸጠው ያመጣሁት ወተት ሊያልቅ ትንሽ ነው የተቃረበው፣ ወደ ቤት መሄድ አለብኝ ትላታለች። ወጣቷ ልጅም ችግር የለውም ቶሎ መለሳለሁ ትላትና ትንሿን ልጇን እየተመለከተች ሳታስበው ፈዛ ትቀራለች። ፊቷ ላይ የማዘን ምልክት ይታይባት ነበር። ይህንንም ያስተዋለችው ሐሊማ ልጄ ሆይ ምን ሆነሽ ነው ያዘንሽ ትመስያለሽ ትላታለች። ወጣቷም አይ ምንም አልሆንኩም፣ በቃ ልጅቷን ያዥልኝ እኔ ቶሎ ለመመለስ እሞክራለሁ ትላትና ልጅቷን አስቀምጣላት ወጣቷ ልጅ ወደ ገበያ ትገባለች። ሐሊማም ልጅቷ እንደተቀመጠች ትመለከታት ጀመር። ከትንሽ ቆይታ በኋላም አንድ ሰው ይመጣና የተቀረውን ወተት ሙሉ ገዝቷት ይሄዳል። ሐሊማ አሁን የምትጠብቀው የወጣቷን መመለስ ብቻ ነው፣ ምክንያቱም ወተቱ ሙሉ አልቋል። ከትንሽ ቆይታ በኋላ ግን የተኛችው ትንሽ ህፃን ልጅ ማልቀስ ጀመረች። ሐሊማም ይህን ስትመለከት ልታባብላት በማሰብ ከተቀመጠችበት አንስታ ታቅፋታለች። ልጅቷም ትንሽ ተረጋግታ ዝም አለች። አሁንም የወጣቷን ልጅ መምጣት ነበር ትጠባበቅ የነበረው። ከሷ ጎን አንድ ዘይቱን የሚሸጥ አህመድ የተባለ ግለሰብ ነበር። ወደ አህመድም ዞረችና አህመድ ሆይ ቅድም መታ ልጅቷን የሰጠችኝን ወጣት ልጅ ተመልክተሃታለን? ወደ ገበያ ገብቼ ለውጣ ብላኝ እኮ እስካሁን አልተመለሰችም ትለዋለች። አህመድም አይ የለም አላየኋትም፣ ምናልባት ግን ገበያው ስለተጨናነቀ ለመምጣት አልተመቻትም ይሆናል፣ ትንሽ ጠብቂያት እስቲ፣ መቼስ ልጅቷን ጥላ መቅረቷ አይቀርም ይላታል። ሐሊማም በቃሽ እንደዛ የተሻለ ይመስለኛል ትንሽ ልጠብቃት ትላለች። ሰዓቱ እየረፈደና እየመሸ ይመጣል። ነገር ግን የልጅቷ እናት አልተመለሰችም። የእናት መምጣት ብቻ አልነበረ፣ ልጅቷም ተርባ ስለነበር ማልቀስ ጀመረች።
ሐሊማም ምን ማድረግ እንዳለባት ግራ ይገባታል። አህመድም ሰዓቱ እኮ በጣም መሸ፣ እስካሁን አልተመለሰችም፣ ምናልባት ወደ ቤት ሊሄዳ ሊሆን ይችላል። በቃ ልጅቷን ይዘሽ ወደ ቤት ሂጂና ነገ ተመለሽ፣ ነገ ከመጣች እንሰጣታለን። አሁን ልጅቷም ተርባ ስለሚሆን ወደ ቤት ገብተሽ ምግብን አብያት ይላታል። ሐሊማም ሰዓቱ በጣም እንደረፈደ አስተውላለች። ሰዎች ሁሉ ከገበያ ወጥተው ወደ ቤታቸው እየሄዱ ነበር። ልክ ብለሃል፣ በቃ እዚህ መቀመጤ ጥቅም የለውም፣ ሰዓቱ በጣም ረፍዷል፣ ሰዎችም ከገበያ እየወጡ ነው። ስለዚህ ልጅቷም ስለተራበች በረሃብ ከምትጎዳ ወደ ቤት ይዣት እሄዳለሁ ትለውና አህመድም እነሱን ተሰናብቶ ወደ ቤቱ ይሄዳል። ሐሊማም ወደ መንደሯ ትመለሳለች። ሐሊማም ወደ ቤት ገብታ ልጅቷ የተቀመጠችበትን ዕቃ ስትከፍተው ውስጡ ላይ ለልጅቷ የተቀመጡ ብዙ ተቀያሪ ልብሶች፣ የወተት መያዣ ዕቃዎች ተቀምጠው ነበር። ሐሊማም ወዲያውኑ የልጅቷን ልብስ አውልቃ ትቀይርላታለች። ወተትም ታፈላላትና በዕቃው ላይ አስቀምጣ ወተት ታጠጣት ጀመር። ሐሊማ ልጅቷን ስትመለከታት በጣም ውብ ነበረች። ልክ እንደ እናቷ በጣም ውብ ናት። በውበቷም ተገርማ ማሻአላህ እያለች አልጋ ላይ አስቀመጠቻት። ከልጅቷ ጋርም አብራ ትተኛለች። ሐሊማ ውስጧ የሆነ ደስታ እየተሰማት ነበር። የቀሰቀሳት የልጅቷ ለቅሶ ነበር። ተነስታም እንደገና ለልጅቷ ወተት አዘጋጅታ ሰጠቻት። የፈጅር ወቅትም ገብቶ ስለነበር ፈጅሯንም ሰገደችና ዱዓ አደረገች። እንደሌላው ጊዜ ወተት አለበች። ያለበችውንም ወተት በዕቃ አደረገችውና ለልጅቷ ልብሷን ቀይራላት ወተት ካጠጣቻት በኋላ ወደ ገበያ ትወጣለች። ዛሬ ተጨማሪ አንድ ነገር ይዛለች። እሱም ልጅቷን ነበር። ወደ ገበያም ወጥታ ቁጭ አለች። የልጅቷንም እናት መምጣት መጠባበቅ እንዲሁም ወተቷንም መሸጥ ጀመረች። ገና ገብታ ገበያ ውስጥ እንደተቀመጠች ወዲያውኑ አህመድ ይመጣል። አሰላሙ አለይኩም በማለት ሰላምታ ያቀርብላታል። ሐሊማም ሰላምታውን መለሰችለት። እንኳን በደህና መጣህም ብላ አቀባበል አደረገችለት። አህመድም ዛሬ ኢንሻአላህ የልጅቷ እናት መታ ልጅቷን የምትወስድ ይመስለኛል፣ እስቲ ልጅቷን ልመልከታት ብሎ ወደ ልጅቷ ጠጋ ብሎ ተመለከታት። በጣም ውብና ጨረቃ የመሰለች ነበር። ሐሊማም በል ማሻአላህና ባረከላህ በል ብታይ እንዴት እንደወደድኳት፣ ማሻአላህ ባረከላህ በጣም ታምራለች አለ አህመድ። ሐሊማም ብታይ ልጅቷን እንዴት እንደወደድኳት፣ እናቷ ዛሬ መታ ካልወሰደች በቃ ይሄች ልጅማ ከኔ ከተለየች ማዘኔና ማልቀሴ ነው ብላ ትስቃለች። አህመድም አረ አይመስለኝም፣ ዛሬማ ምትመጣ ይመስለኛል፣ እስቲ የሚሆነውን አብረን እናያለን ይላትና እሱም ሱቁን ለመክፈት ወደ ሱቁ ያመራል። ሐሊማም እዛው ቁጭ ብላ ልጅቷንም እየጠበቀች ወተቷንም መሸጥ ጀመረች። ሐሊማም ወተቶቿን ሸጣ ወደ ቤት የምትመለስበት ሰዓት ደረሰ። ወደ ገበያ ወጥታ እናቷን ልትፈልግ ልጅቷን ደግሞ እዛው ልታስቀምጣትም ፈለገች። ከአህመድ ውጪ ልጅቷን የሚይዝላት ሰው አልነበረም። ሐሊማም አህመድን ጠራችውና እስቲ እናትየውን ወደ ገበያ ገብቼ ልፈልጋት፣ ምናልባት ቦታ ጠፍቶባትም ሊሆን ይችላል፣ ላገኛትም እችላለሁ፣ ልጅቷን ያዝልኝ ትለውና ልጅቷን ትሰጠዋለች። ሐሊማም ወደ ገበያ ገብታ በየቦታው የልጅቷን እናት ትፈልግ ጀመር። ወጣቷ ልጅ ልጇን ሰጥታ የገባችበትን የገበያ ማዕከል አይታው ስለነበር ወደዛ ገብታ ሰዎችንም አጠያየቅ ጀመረች። ነገር ግን አንዳቸውም ሊመልሱላት አልቻሉም። የልጅቷንም እናት አጣች። በጣም አዘነች። ወደ ቦታዋ ስትመለስ አህመድን ብዙ ሰዎች ከበው እየተመለከቱት ነበር። አህመድ ግን ምንም ሳይመስለው ወተት እያጠጣት ነበር። አንዳንድ ሰዎች አህመድ ላይ ለማሾፍ በስተርጅና ልጅ አገኘህ እንዴ አህመድ፣ ወይስ የልጅ ልጅህ ነው? እንዴት ወደ ገበያ ልታመጣው ቻልክ? ይህችን የመሰለች ቆንጆ እያሉ ሁሉም በየተራ ያወሩበትና ይስቁበት ጀመር። ይህንን የተመለከተችው ሐሊማ ግን በጣም ተቆጣች። ሰዎች ሆይ ወደ ስራችሁ ሂዱ፣ እዚህ ጋር ምንም አትሰሩ። ይህች ልጅ የአህመድ አይደለችም፣ የሌላ ሰው ናት፣ ስራ የላችሁም እንዴ ብላ ተቆጣቻቸው። ሰዎችም ወደ መጡበት ተመለሱ። ሐሊማም ከአህመድ ልጅቷን ወሰደች። አህመድም ልጅቷ እኮ አለቀሰች። ስታለቅስ ደግሞ ሰዎች ሰሙና መጡ። እኔም ደግሞ ካመጣሽው ወተት አጠጣት ብዬ ወደ ወተቱ ሄድኩና ሰጠኋት። ሐሊማም በጣም አመሰግናለሁ፣ አስቸገርኩ አይደል? ይቅርታ አድርግልኝ። ወደ ገበያ ገባው፣ ነገር ግን የልጅቷን እናት ላገኛት አልቻልኩም ትለዋለች። አህመድም እንግዲህ ልጅቷን ማሳደግ የሚከብድሽ ከሆነ እኔ ልውሰዳት፣ እኔ ጋር ሚስቴና ልጆቼ ስላሉ በጥሩ እንክብካቤ ታድጋለች ይላታል። በአህመድ ሐሳብ ግን ሐሊማ ፈቃደኛ አልነበረችም። አረ በፍጹም ይህ እኮ አማና ነው፣ የልጅቷ እናት እኮ እስክትመለስ ድረስ ልጇን ያስቀመጠችው እኔ ጋር ነው፣ ይህችን ልጅ ደግሞ እኔ መንከባከብ አያቅተኝም ትለዋለች። አህመድም ችግር የለውም ግን እሺ እናቷ ካልተመለሰች ምን ልታደርጊ ነው ይላታል። ሐሊማም አይ ይህ እኮ አስጨናቂ አይመስለኝም፣ ዋናኛ በጥሩ እንክብካቤ ልጅቷን ማሳደጋችን ነው ትለዋለች። ከዛም አህመድን ተሰናብታ ወደ ቤት መመለስ ጀመረች። በመንገድ ላይም እየሄደች ሳለ አንዱ ጎረቤቷ ወደ ገበያ እየገባች ታገኛታለች። ሰላምታ ማቀረበችላት። የማን ልጅ ነው ያስይው ብላ ትጠይቃታለች። ሐሊማም ሁሉንም ነገር ትነግራትና ወደ ገበያ ስትገባ የልጅቷን እናት ካየች ወይም ልጅ ጠፋኝ የምትል ካለች
እኔ ጋር እንደሆነ ጠቁሚያትና ወይ በቀጣዩ ቀን ትመለስ ወይ ደግሞ ቤት ይዘሻት ነይ ትላታለች። በዚህም ከጎረቤቷ ጋር ከተስማማች በኋላ ሐሊማ ወደ ቤቷ ትሄዳለች። ወደ ቤት ስትገባ ብቻዋን ስላልሆነች በጣም ደስተኛ ነበረች። የልጅቷን ልብስ ቀያይራ አጣጥባት ምግብ ካበላቻት በኋላ እንድትተኛ አደረገቻት። ሐሊማ የልጅቷ እናት መመለስ ቢያሳዝናትም ነገር ግን ይህችን የመሰለችን ልጅ ማሳደግ ለሷ ትልቅ እድል እንደሚሆን ተስፋ አላት። በጣም ደስተኛ ነበረች። በቀጣዩ ቀንም ወደ ገበያ ወጥታ ስትመለስ የመንደሩ ሰዎች እንዳለ እሷ ጋር ግልብጥ ብሎ ይመጣሉ። ሐሊማ ልጅ እንዳገኘች ሰምተው ነበር። በጣም ደስተኛ ነበሩ። ይህችን ጨረቃ የመሰለች ልጅ እኮ አላህ ብቸኛ መሆንሽን አውቆን ያመጣልሽ እያሉ ሁሉም በየተራ መልካም ነገር ይነግሯት ጀመር። ሐሊማ በጣም ደስተኛ ነበረች። ከመካከላቸውም አንዷ እንዲህ አለች፣ እንግዲህ የልጅቷ እናት የምትመለስ አይመስልንም፣ ስለዚህ ለልጅቷ ስም አውጪላት ትላታለች። ሐሊማ በጣም ጥሩ ሐሳብ ያመጣሽው ትላትና ትንሽ ካሰበች በኋላ እኔ ስሟን ፈራህ እለዋለሁ። ፈራህ ማለት ደስታ ነው። ብቸኛ ሁኜ አላህ ወደ ቤቴ ደስታን ስላስገባልኝ ፈራህ እላታለሁ ትላቸዋለች። ከዛን ጊዜ በኋላ ሐሊማ ፈራህን እንደ ልጇ እያሳደገች ትንከባከባት ጀመር። ቀናቶች፣ ሳምንታቶች፣ ወራቶች እያለፉ አመት እየተተካ ይመጣል። የልጅቷ እናት ሳትመለስ ስለሷም ሰማን ሳይባል አመታት አለፉ። ፈራህም አድጋ 6 አመት ሞላት። እድሜዋ ብቻ ሳይሆን ውበቷም አብሮ ነበር የጨመረው። ሐሊማም ልክ ፈራህ 6 አመት እንደሞላት ወዲያውኑ ቁርአን ጽሑፍና ምንባብን እንድትማር ወደ ትምህርት ቤት ታስገባታለች። በወቅቱ ሴት ልጅ በዛ እድሜዋ ትምህርት አትማርም ነበር። የመጀመሪያ ጊዜ ያስተማረች እናት ሐሊማ ነበረች። ሰዎችም በሐሊማ ተግባር ቢገረሙ ነገር ግን ያደረገችው ነገር አግባብ ነው ብለው ስላሰቡ ሁሉም ሴት ልጆቻቸው ቁርአን እንዲቀሩና ትምህርትን እንዲማሩ በለጋ እድሜያቸው ወደ ትምህርት ቤት ይልኳቸው ጀመር። ሐሊማም በጥሩ ሁኔታ መማር ጀመረች። ከጓደኞቿ ጋር እየተፎካከረች በየአመቱ ጥሩ ውጤትን ማስመዝገብ ጀመረች። በትምህርቷ ላይም ጠንክራ እየተማረች በተወሰኑ አመታት ቁርአንን ሐፈዘች። ጽሑፍና ንባብንም በደንብ ለመደች። አሁን ፈራህ 16 አመት ሞልቷታል። ሐሊማን በጣም ትወዳታለች። ካደገች በኋላ ሐሊማ ትክክለኛ እናቷ እንዳልሆነች ብታውቅም ነገር ግን ስለ እናቷ ለማወቅ ምንም ግድ አልሰጣትም ነበር። ምክንያቱም ሐሊማን እንደ እናት በል ከዛ የበለጠም ትወዳት ነበር። በትርፍ ጊዜዋ ከእናቷ ጋር ማሳለፍ፣ ከሷ ጋር መጫወትና መሳቅ በጣም ያስደስታታል። አንድ ቀንም ከጓደኞቿ ጋር ሆና ወደ ወንዝ ወረደች። ጥጥን ለማጠብ ነበር። ጥጥንም እያጠቡ ከጓደኞቿ ጋር እየተጫወተችና እየተሳሳቀች ነበር። በወቅቱ ደግሞ የዛ መንደር ንጉስ ወንድ ልጁ ከአማካሪው ጋር ሆኖ በጫካ ቁጭ ብሎ ንፋስን እየተቀበለ ነበር። አማካሪው ቆሞ ወደ ወንዝ እየተመለከተ ሳለ ፈራህ ከልጆች ጋር ስትጫወት ይመለከታታል። የፈራህ ውበትም በጣም አስገረመው። ይህማ ለንጉሱ ልጅ ነው የሚገባው፣ መንገር አለብኝ ይልና ወደ ንጉሱ ጋር ይዞራል። የንጉሱ ስም ልጅ ማሂር ይባላል። እስካሁን ድረስ አላገባም። አማካሪውም ወደ ማሂር ዞሮ ንጉስ ሆይ እዚህ ጋር የምታምር ለእርሶ የምትመጥን አይነት ልጅን አይቻለሁ፣ ኑና ተመልከቷት ይላል። ማሂርም ተኝቶ ኧረ ተው፣ ስለ ሴቶች ማን ያውቃለሁ፣ እንዳልከው ብዙም የሚካበድላት አይመስለኝም ይለዋል። አማካሪውም እመነኝና እንዴ ብቻ ተመልከታት፣ የማይሆን ከሆነ ይቀራል ይለዋል። ማሂርም ከተኛበት ተነስቶ ልጅቷን ተመለከታት። ካሰበው በላይ በጣም ውብና የምታምር ነበረች። አማካሪውም እንዴት አያት? ጥሩ ናት አይደል ይለዋል። ማሂርም በጣም ደስ የሚል ነገር አላት። ስለ ልጅቷ ሁሉንም ነገር አጣራ፣ ስለ ቤተሰቧ የት እንደምትኖር የት እንደምታሳልፍ ሁሉንም ነገር አጣራና ታሳውቀኛለህ ይለዋል። እነፈራህም ጥጡን አጥበው ከጨረሱ በኋላ ወደ ቤታቸው ይመለሳሉ። አማካሪውም ማሂር ባዘዘው መሰረት ወደ መንደራቸው ሲሄዱ ተከትሏቸው በመሄድ ስለሷ ማጣራት ጀመረ። ስሟ ፈራህ እንደሆነ ወደ ሐሊማ ደግሞ እናቴ ብላ ስትገባ እናቷ ሐሊማ እንደሆነች እንዲሁም የመንደር ልጆችን ቁርአን ስታስቀራና ስታስተምር ይመለከታታል። ስለሷ መልካም ነገርን የተመለከተውም አማካሪ በደስታ ወደ ንጉሱ ጋር ይገባል። ለማሂርም ሄዶ ስላየው ነገር ሁሉ ይነግረው ጀመር። ማሂርም በሰማው ነገር በጣም ደስተኛ ሆነ። ልጅቷ ውበት ብቻ ሳይሆን ዕውቀትም ቁርአንም ቀርታ ልጆችንም እያስቀራች የመንደሩ ሰው ሁሉ እሷን እንደሚወዳትና እንደሚያከብራት ሲያውቅ በጣም ተደሰተ። ነገር ግን የምትኖረው በድሃ ቤተሰብ ውስጥ ነው። ድሃ መሆኗ ማሂር አላስጨነቀውም። ያስጨነቀው አባት ሲሰማ ከከለከለኝ ብሎ ነው። ግን እንደምንም አባቱን ማሳመን እንዳለበት ለአማካሪው ይነግረዋል። በደንብ ካሰበ በኋላ ማሂር ወደ አባቱ ጋር ይገባል። ማግባት እንደሚፈልግም ይነግረዋል። አባትም በደስታ ልጅቷ ማናት ብሎ ይጠይቀዋል።
ማሂር ምንም ሳያስቀር ስለ ፈራህ የሰማውን ሁሉንም ነገር ይናገራል፣ ድሃ እንደሆነችም ጭምር። አባት ግን ድሃ መሆኗን ሲያውቅ አይ እንደዛም አይሆንም፣ እኔ እኮ በኑሮ ከሷ የተሻለ ሰው ጠይቆኝ ከልክያለሁ፣ ይህ በፍጹም አይሆንም ይለዋል። ማሂርም አይ እኔ ልጅቷን ወድጃታለሁ፣ ደግሞ ድህነት ጉድለት አይደለም፣ ከዛ በበለጠ ቁርአን ትቀራለች፣ ታስቀራለች፣ ጥሩ ባህሪ ያላት፣ ስለዚህ ካገባው እሷን ነው ማግባት የምፈልገው ብሎ ለአባቱ ይነግረዋል። አባትም የልጁን ፍላጎትና ሐሳብ ሊገፋበት አልፈለገም፣ እሺ ብሎ ይፈቅድለታል። ለስጦታ የሚሆኑ ጌጣጌጦችን፣ ልብሶችን ካዘጋጀ በኋላ ማሂር እናቱንና አማካሪውን ይዞ ወደ ፈራህ ቤት ያመራል። የፈራህ መንደር ገብተው ወደነ ፈራህ ቤት በደረሱ ሰዓት ማሂርና እናቱ እዛው ይቆያሉ። አማካሪውም ተነስቶ ወደነ ፈራህ ቤት ያመራል። የቤታቸውንም በር አንኳኳ። ፈራህም በሩን ከፈተችለትና ማን ልበል ብላ ትጠይቀዋለች። አማካሪውም ሰላምታ ከቀረበ በኋላ እናትሽ አለችን በማለት ይጠይቃታል። ፈራህም አዎ አለች፣ እዚሁ ጠብቀኝ ትለውና እሱን ትታ ወደ እናቷ ጋር ትገባለች። በወቅቱ ማሪያ ኪችን ቁጭ ብላ ምግብ እያሰናዳች ነበር። እናቴ ሆይ ውጪ ሰው እየጠበቀሽ ነው፣ አንቺን ፈልጎን የመጣው ትላታለች። መርየምም እሺ ወደ ውጪ ወጥቼ የመጣውን ልመልከት፣ አንቺ እዚህ ቁጭ ብለሽ የተቀረውን ስሪ ትላታለች። ከዛም መርየም ወደ ውጪ ወጥታ የመጣውን ስትመለከት ከዚህ በፊት አይታው የማታውቀው ስለሆነ ማን ልበል ብላ ትጠይቀዋለች። አማካሪውም እኔ የንጉሱ አማካሪ ነኝ፣ የንጉሱ ልጅ ማሂርና እናቱ በሰረገላ ውስጥ ነው ያሉት፣ የመጣነውም እናንተን ለመዘየር ነው፣ ፈቃደኛ ከሆንሽ ወደ ውስጥ ይግቡን ብሎ በትህትና ይጠይቃታል። መርየምን በጣም ተገረመች። ኧረ አዎ ወደ ውስጥ ግቡ፣ አይቀመጡ እዛ ይግቡ ትለዋለች። ማሂርና እናቱም ከሰረገላ ወረዱ። የያዙትንም ስጦታ ይዘው ወደ ውስጥ መግባት ጀመሩ። ለመርየም ሰላምታ ያቀረቡላት ወደ ውስጥ ገቡ። መርየምም እዚህ ድረስ እኔን ብላችሁ ስለመጣችሁ በጣም አመሰግናለሁ፣ አስቀድማችሁ ብትነግሩኝ ግን ጥሩ ጥሩ ምግቦችንና ጣፋጮችን አዘጋጅ ነበር፣ ወደ ውስጥ ግቡና ቁጭ በሉ፣ ሻይ ይዤ ልምጣ ትልና ወደ ውስጥ ትገባለች። ፈራህ ኩሽና ነበረች። የእናቷን መርየም መምጣት የተጠባበቀች ነበር። መርየምንም ስትመለከታት እናቴ ሆይ ማን የመጣው እነማን ናቸው ብላ ትጠይቃታለች። መርየምም የመጡትማ ንጉሱና እናቱ አማካሪው ጭምር ነው፣ በመምጣታቸው በጣም ተገርሜያለሁ። ሻይ ላምጣ ብዬ ነው ወደዚህ የገባሁት፣ የፈላውን ሻይ እኔ ወደ ውስጥ ይዤ እገባለሁ፣ አንቺ ግን ምናልባት እዚህ ሁኚ፣ አስፈላጊ ከሆነ ስጠራሽ ወደኛ ጋር ትመጪያለሽ ትላታለች። ከዛም መርየም ያፈላችውን ሻይ ይዛ ወደ ንጉሱና እናቱ ጋር ይዛው ትሄዳለች። ሻይም የቀዳችላቸው ታወራቸው ጀመር። ትንሽ ካወሩ በኋላ እናት ወደ መርየም ትዞርና ልጅሽ ፈራህ የት አለች? እስካሁን አላየኋትም ብላ ትጠይቃታለች። መርየምም አለች ውስጥ ቁጭ ብላ እኮ ነው ልጥራት ትልና ፈራህ በማለት መጣራት ጀመረች። የእናቷን መርየም ድምጽ የሰማችውም ፈራህ አቤት በማለት ወደ እነሱ ጋር ትመጣለች። መርየምም ገብታ ቁጭ እንድትል ምልክት ትሰጣታለች። ወደ ውስጥም ገብታ አንድ ጥግ ላይ ሄዳ ቁጭ አለች። ሁሉም በውበቷ ተገርሞ እየተመለከታት ነበር። በተለይ እናት የሆነ ምታውቃት አይነት ሴት መሰለቻት። እንዲህ ያለች ውብ ሴት እንዴት በዚህ ድሃ ቤተሰብ ውስጥ ትገኛለች? የሆነ ነገርማ አለ በማለት ትጠራጠር ጀመር። ከዛም ወዲያውኑ እናት ሰላምታ ለፈራህ አቀረበችላት። ሰላምታም ከተለዋወጡና የተወሰነ ካወሩ በኋላ ይህን ሀዲያ ይዘነው የመጣ ነው ለእናንተ ነው፣ ፈቃደኛ ከሆናችሁ ወደኛ ጋር ትመጣላችሁ ትላቸዋለች። መርየምም መርሐባ ችግር የለውም እንመጣለን ትላታለች። የተወሰነ ከተጨዋወቱ ሻይ ከጠጡ በኋላ ማሂር እናቱና አማካሪው ወደ መጡበት ይመለሳሉ። የማሂር እናት የፈራህ ነገር በጣም አስገርሟት ስለነበር ገና ወደ ቤት እንደገባች ለባሏ ፈራህ ላይ ለየት ያለ ነገር እንዳየች፣ ከዛ ቤተሰብ አንድ አካል እንዳልሆነችና እንደተረጠረች ትነግረዋለች። ከጥላቻ አንጻር ሳይሆን ከምታውቀው ሰው ጋር ስለተመሳሰለባት ነበር። በሌላ በኩል ፈራህና እናቷ መርየም በጣም ደስተኛ ነበሩ። የመጣላቸውንም ስጦታ ከፍተው ሲመለከቱ በጣም ውድ ውድ የሆኑ ጌጦችና አልባሳቶች ነበሩ። እንዲህ ያለ ልብስ ከዚህ በፊት ለብሰው አያውቁም ነበር። እናትም አልሐምዱሊላህ እያለች አላህን እያመሰገነች እንዲህ የተከበረ ሰው ለትዳር አንቺን መጠየቁና መፈለጉ በጣም የሚያስደስት ነገር ነው። አሁን አንቺ ማግባትሽ ለኔ ራሱ ትልቅ እረፍት ነው አልሐምዱሊላህ እያለች ለፈራህ ደስታዋን ትገልጽላት ጀመር። ፈራህም ቢሆን በጣም ደስተኛ ነበረች። ብዙ ወንዶች እየመጡ ይጠይቋታል። ነገር ግን አላህ የተሻለውን ስላመጣላት በጣም ደስተኛ ሆነች። የንጉሱ ልጅ ማሂር እነ ፈራህ ቤት እንደመጣ ያወቁት ጎረቤቶቿ ተራ በተራ ወደ መርየም ቤት እየመጡ ደስታዋን ይጋሩላት ጀመር። ላደረግሽው መልካም ነገርማ ይህ ራሱ ሲያንስሽ ነው፣ ከዚህ በላይ ይገባሻል እያሉ ፈራህንም ያስደስቷት ጀመር። ከ3 ቀን በኋላም አማካሪው እንደገና ወደ እነ መርየም ቤት ይመለሳል። በሚመለስበት ሰዓት ብዙ ስጦታዎችን ይዞ ነበር።
መርየምም ወጥታ ለአማካሪው ሰላምታን አቀረበችለት። አማካሪውም ሰላምታውን ከመለሰ በኋላ ወደ ቤተ መንግስቱ የሚመጡበት ቀን ዛሬ እንደሆነ ንጉሱ የላከላቸውን ስጦታ ደግሞ እንድትቀበል ይነግራታል። መርየም ይህንን ስትሰማ በጣም ደስተኛ ሆነች። እሺ ብላ አማካሪውን ከሸኘችው በኋላ ስጦታውን ተቀብላ ወደ ቤት ትገባለች። ፈራህ ኪችን ገብታ ምግብን እያበሰለች ነበር። እናትም የመጣው አማካሪው እንደሆነ ስጦታዎችን ይዞ እንደመጣና ንጉሱ እንደሚፈልጋቸው ወደ ቤተ መንግስት እንዲመጡ እንደተነገራቸው ትነግራታለች። ፈራህም በጣም ደስተኛ ነበረች። የመጡትን ስጦታ ከፍቶ ሲመለከቱ የሚያማምሩ ልብሶችና ቀሚሶች ነበሩ። ፈራህም ከመጣላት ቀሚስ የሚያምረውን ለበሰች። የለበሰችውም ቀሚስ ይበልጥ ውበትን ጨመረላት። ለፈራህ ብቻ አልነበረም፣ ለእናቷ መርየምም ስጦታ መጥቶላታል። የእሷም ቀሚስ ነበር። መርየምም ከመጣላት ቀሚሶች መርጣ የወደደችውን ለበሰች። እሷንም በጣም አሳመራት። የሚጓጓዙበትም ሰረገላ ከቤተ መንግስት ተላከላቸውና በዛ ውስጥ ታጅበው ወደ ቤተ መንግስቱ መሄድ ጀመሩ። የንጉሱ ልጅ ውጪ ቁጭ ብሎ የፈራህንና የእናቷን መምጣት መጠባበቅ ጀመረ። ሰረገላውም እንደመጣ በፈገግታ ተሞላ። በጣም ደስተኛ ሆነ። ከሰረገላ ውስጥም ፈራህና እናትየው ከወረዱ በኋላ ቀጥታ ወደ ቤት ይገባሉ። ወደ ውስጥ ሲገቡም ንጉሱ፣ የንጉሱ ሚስት እንዲሁም የንጉሱ እህት ውስጥ ቁጭ ብለው የእነሱን መምጣት እየተጠባበቁ ነበር። ነገር ግን ባላሰቡት መንገድ የንጉሱ እህት ልክ ፈራህንና የፈራህን እናት መርየም ስትመለከት ሳታስበው ደነገጠች። በጣም ደንግጣ ስለነበር መቆም አልቻለች። ወዲያውኑ መሬት ላይ ዝርር ብላ ወደቀች። ሰው ሁሉ ደንግጦ እየተረባረበ ወደ እሷ መሄድ ጀመረ። ይህንንም የተመለከተችው ፈራህ በጣም ደንግጣ ለእናቷ ምናልባት የኛ መምጣት ከሆነ ወደ ቤት እንመለስ ትላታለች። ንግግራቸውንም የሰማው ንጉሱ አብሽሩ፣ ወዴትም አትሄዱ፣ እህቴ ብዙ ጊዜ እንዲህ ያለ ነገር ያጋጥማታል፣ ምንም የሚያስጨንቃችሁና አዲስ የሆነ ነገር የለም፣ አብሽሩ ብሎ እንዲረጋጉ ያደርጋቸዋል። በዚህ ሰዓትም ፈራህና እናቷ መርየም ትንሽ ይረጋጋሉ። ራሷን የሳተችውም ልጅ ወደ ክፍሏ ወስደው አስተኝተዋት ነበር። ከአጠገቧ አንድ ሐኪም ነበረች። ወዲያውኑ ልጅቷ ተነቃና ወደ ውስጥ ገብቼ መናገር ያለብኝ ነገር አለ ትላለች። ሐኪሟም አይ እረፍት ማድረግ አለብሽ፣ ወዴትም መውጣት የለብሽም ትላታለች። ልጅቷም ችግር የለውም ምንም አልሆንኩም፣ ማወራውን ነገር መናገሪና እውነቱን ማጋለጤ ነው ለኔ መድኃኒቴ፣ ወደ ውስጥ ይዘሽኝ ግቢ ትላታለች ሐኪሟን። ንጉሱም ዞር ሲል የእህቱን መምጣት ሲመለከት ለምን መጣሽ? የተወሰነ እረፍት እኮ ማድረግ አለብሽ ይላታል። እህቱም ችግር የለውም ብላ ትመልስላታለች። መርየምም ቀና ሳትልም ልጄ ሆይ አስቸገርንሽ አይደል? ምናልባት የኛ መምጣት ከሆነ ወደ ቤት እንመለስ እንችላለን፣ አብሽሪ ትላታለች። የንጉሱ እህትም አረ ለነዛ አይደለም፣ እንደውም አንቺ የዋልሽልኝ ትልቅ ውለታ አለ፣ የኔ ውድ የሆነ ስጦታዬን በአግባቡ ጠብቀሽልኛል ትላታለች። መርየምም ግራ ገባት። ምን ማለት ፈልገሽ ነው ብላ ድጋሚ እሷን ጠየቀቻት። ከ15 ዓመት በፊት ቁጭ ብለሽ ገበያ ውስጥ ወተት እየሸጥሽ ሳለ ፈራህን አምጥቼ የሰጠሁሽ እኮ እኔ ነኝ ትላታለች። ንጉሱ ፈዞ ቀረ። ምን ማለት ፈልጋ ነው ብሎ ግራ ተጋባ። መርየምም ወዲያውኑ በጣም ደነገጠች። ምን ያኔ ገበያ ልጅ ይዘሽ የመጣሽው ቆንጂዬዋ ወጣት ልጅ አንቺ ነሽን ብላ ድጋሚ እሷን ጠየቀቻት። ልጅቷም አዎ ራሴው ነኝ፣ ያኔ የሰጠሁሽ እኮ ልጄን ብቻ አይደለም የአይን ማረፊያዬን፣ ልቤን፣ ሙሉ አካሌን የሰጠሁሽ ትላታለች። ነገር ግን ዝም ብዬ አይደለም የሰጠሁሽ፣ ስላንቺ አጣርቼ ነው። የመንደሩ ሰውና ልጆች እንደሚወዱሽ፣ ባልና ልጆችሽ ከሞቱ በኋላ ልጅ እንደምትፈልጊ፣ ልጆችን እንደምታጫውቺ ስሰማ ለልጄ ትክክለኛው ሰው አንቺ ነሽ ብዬ ስላሰብኩ ነው። በአላህ ላይ እርግጠኛ ሁኜ ለአንቺ የሰጠሁሽ ትላታለች። ከዛም የፈራህ ትክክለኛ እናት ከተቀመጠችበት ተነስታ ወደ መርየም ጋር ታመራለች። ፊቷ በእንባ ተሞልቶ ነበር። ይቅርታ አድርጊልኝ፣ ማድረግ የሌለብኝን ነገር ነው ያደረኩት፣ ይቅርታ አድርጊልኝ እያለች እያለቀሰች ይቅርታን እየጠየቀቻት ሄዳ ትጠመጠምባታለች። መርየምም ሳታስበው ከዓይኖቿ እንባ እየፈሰሱ እቅፍ ታደርጋታለች። አሁን ፈራህና ንጉሱ የፈራህ ትክክለኛ እናት የንጉሱ እህት እንደሆኑ አወቁ። ሐሊማም ወላሂ ፈራህ ማለት ያንቺ ብቻ ሳትሆን የኔም ልጅ ጭምር ናት። አይደለም ይሄ አግብታ ስትወጣ ራሱ ከኔ እንደምትርቅ ሳውቅ በጣም አዝናለሁ። ከልጅነቷ ጀምሮ ያሳደግኳት እንደ እናት ሆኜ ነው። በልጅነቷም ነው ቁርአን እንድትቀራ፣ እንድትማር፣ ጽሑፍን እንድትለምድ ያደረግኳት። ፈራህ ማለት ለኔ ከልጄ በላይ ናት ትላታለች። የፈራህ ትክክለኛ እናትም አዎ ወላሂ ልክ ብለሻል፣ እኔ እኮ ልጄን ሰጠሁኝ ብዬ አልተውኩሽም፣ ሁል ጊዜ ይከታተልሽ ነበር። ወላሂ አንዴ ፈራህን አግኝቼ ብስማት በጣም ደስተኛ ነበርኩ፣ ግን ጊዜው አይደለም እያልኩኝ እዛው አልቅሼ ወደ ቤት እመለሳለሁ። ወደ ቤት ስመለስ ግን የሚያውቅብኝ አንድ ሰው አልነበረም ትላታለች። ሐሊማም ግራ በመጋባት ግን ለምን ይሄን ሁሉ አደረግሽ? መደባበቁ ለምን አስፈለገ? ለምን ብላ ጠየቀቻት።
የፈራህ ትክክለኛ እናትም ወላሂ በሰዓቱ ወጣት ነበርኩኝ። የምወደው አንድ ልጅ ነበር። ከቤተሰቦቼ ጋር አስተዋውቄ እሱን ማግባት እንደምፈልግ ስነግራቸው አባቴ ግን አልፈቀደም። አይሆንም አሉኝ። እኔም በጣም አዘንኩኝ። ሐዘኔ እየበረታ ሲመጣም መታመም ጀመርኩ። ቀስ በቀስ ከተኛሁበት እንኳን መነሳት አቃተኝ። የሆነ ሰዓትም በራሴ እንቅስቃሴ ማድረግ አለብኝ፣ ጉዞ ወጥቼ ራሴን ማረጋጋት አለብኝ ብዬ አሰብኩኝ። ለአባቴም አማከርኩት። አባቴም ፈቃደኛ ነበር። ነገር ግን ዓላማዬ እንደነገርኳቸው መዝናናት አልነበረም። ቀጥታ ያመራሁት የምወደው ልጅ ጋር ነበር። ከልጁ ጋርም ሀገር ቀይረን በድብቅ ተጋብተን መኖር ጀመሩ። ከተወሰኑ ወራት በኋላም የአላህ ውሳኔ ሆነና ባሌ ይታመማል። ህመሙም ይጠናበትና ለሞት ደረጃ ያደርሰዋል። ባሌ ጥሎኝ ሞተ። በጣም አዘንኩ። ምን ማድረግ እንዳለብኝም ግራ ገባኝ። ከወራት በኋላም ያቅለሸልሸኝ ጀመር። ወደ ሐኪም ቤት ሲሄድ እርጉዝ እንደሆንኩኝ ተነገረኝ። ወደ ቤት እርጉዞኜ ከተመለስኩኝ ቤተሰቦቼ እንደማይቀበሉኝ፣ በእኔ እንደሚያፍሩ፣ ሰው ፊትም እንደሚወራባቸው አስቤ ፈራሁ። አልሄድኩም። ልክ ፈራህ እንደተወለደች እኔ ማሳደግ እንደማልችል ስለገባኝ ስለ አንቺ አጣርቼ ለአንቺ ሰጠሁሽ። ከዛም ወደ ቤተሰቦቼ ተመለስኩ። ፈራህ ሆይ ይቅርታ አድርጊልኝ ልጄ፣ አጥፍቻለሁ እያለች ማልቀስ ጀመረች። ፈራህም መታ እናቷ ላይ ተጠምጥማ አፉ ብዬሻለሁ ምንም አላጠፋሽም ብላ እሷ ማልቀሷን ቀጠለች። የእህቱንም ንግግር የሰማው ንጉሥ ምን ማለት ነው? ያኔ እኮ እንዲህ እንደምትወጂው ብትነግሪኝ ኖሮ ባልከለከልንሽ ነበር። እኛ ላንቺ ከማሰብና ጥሩ ከመመኘት አንጻር ነው እንጂ ያኔ ሆኖ እንደምትወጂው ብትነግሪኝ ኖሮ እኛ ባልከለከልንሽ ነበር ይላታል። ሁሉም አፉ እየተባባለ ሳለ ማሂር ድምፁን ከፍ በማድረግ እንዴ እኛን ረሳችሁን እኮ ፈራህ እኮ ወደዚህ እንድትመጣ ያደረግነው ለዚህ አይደለም ይላል። ንግግሩንም የሰሙት ሁሉም ድምፃቸውን ከፍ አድርገው ሳቁ። እንግዲህ በስተመጨረሻም ሁሉም ነገር ተሳካ። ሐሊማም እዛው ቤተ መንግስት ውስጥ ከልጇ ጋር ሳትለይ መኖር ጀመረች። እንግዲህ የዛሬ ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አድርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላህ። የተከበራችሁና ውድ ተከታታዮቼ ለአረፋ የሚሆን አሪፍ ፓኬጆችን አዘጋጅቼ እናንተን በመጠበቅ ላይ ነኝ። ለወዳጅ ዘመዶ በስጦታ መልኩ የሚያበረክቱት አሪፍ አልባሳትን፣ ሽቶዎችን፣ ጫማዎችን እንዲሁም ብራንድ የሆኑ ሰዓቶችንም ጨምሮ አዘጋጅተንላችኋል። እንደሌላው ጊዜ ከውጭ ሀገር ሆናችሁ ሀገር ውስጥ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። እስክሪኑ ላይ ባለው ስልክ ቁጥር በመደወል አሊያም ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ።